አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት አደራችሁ? እንዴት ዋላችሁልኝ? ቤተሰብ ደህና ናችሁ? ከኔ ጋር ሁሉ ሰላም። ጾም እንዴት ነው? እንዴት እየሄደላችሁ ነው? ስራ እንዴት ነው? አይዞን በርቱልኝ። ይህ የምታዩት ትንሽዬ ምስኪን ጦጣ ፓንች ይባላል። የሚገኘውም ጃፓን ውስጥ ሲሆን ገና በ6 ወሩ እያለ ነበር እናቱ ትታው ሄደችው። ይህም ጦጣ አሳዳጊ ስላልነበረውና ብቸኛ ስለነበረ ያዳኑት ሰዎች ከሌሎች ጦጣዎች ጋር እንዲቀላቀል ብለው ዙ ውስጥ ጨመሩት። ታዲያ ይህ ፓንች የተባለ ምስኪን ጦጣ ምንም እንኳን ከሌሎች ጦጣዎች ጋር ቢገናኝምና ብቻውን ባይሆንም ነገር ግን አቀባበላቸው እንደጠበቀው አልነበረም። ከሱ በእድሜም በአካልም ገዘፍ ያሉት ሌሎች ጦጣዎች እያሰቃዩት፣ እየገፉት፣ መሬት ላይ እያንሸራተቱ እየወሰዱ እየመቱት ነበር። የዚህን የምስኪን ጦጣ ህይወት የተረዱትና ብቸኝነትና መገፋቱን ያወቁት የዙ ተጠባባቂዎች ብቻውን እንዳይሆን ለፓንች አሻንጉሊት ይሰጡታል። ፓንችም እንግዲህ የተሰጠችውን አሻንጉሊት ለብቸኝነቱ ማስታገሻ ትሆንና ማጽናኛ ትሆነው ዘንድ በየቦታው እየጎተተ ይወስዳት ነበር። ብዙዎችም የዚህን የምስኪኑን ትንሽዬ ጦጣ ታሪክ ከሰሙ በኋላ ከራሳቸው ታሪክ ጋር እያመሳሰሉት በጣም እያዘኑ ይገኛሉ። ስንቶቻችንን የኔ ናቸው ብለን ባሰብናቸው ሰዎች የተገፋ ነው? ስንቶቻችንን በመልካም ልባችን ቀርበናቸው በራቸውን የዘጉብን? ስንቶቻችንን ያላሳዳጊም ሆነ ተንከባካቢና ወዳጅ በብቸኝነት አድገን የተቸገርን? እንግዲህ አብዛኞቻችን በአንድም ሆነ በሌላ መንገድ የሆነ የህይወት ክፍላችን ላይ በሰዎች ተገፍተን እናውቃለን። ለዛም ነው እንግዲህ ከፒንጉኗ ቀጥሎ አሁን ደግሞ ጦጣዋ ላይ ብዙ ሰው እያዘነ የሚገኘው። አያችሁ ውዶቼ፣ የዚችን ጦጣ ታሪክ ሱብሃንአላህ ማለት በጣም ስለገረመኝ ነው ወደዚህ ያመጣሁትና አጋጣሚ ዞር እያልኩ ቲክታክ እንዳለ ጥልቅልቅ አድርጎታልና ስክሮል እያደረኩ ሳይ እሱ ነው የሚመጣልኝ። አሁንም ይሄው ነው የሚመጣልኝ ምናምንና ምንድነው ይሄ ነገር የሚዘዋወረው ምናምን ብዬ እንዲሁ ሳያት በቃ በጣም አሻንጉሊቷን ይዛ አቅፋ ምናምን ወዳ ወዲህ ስትል በጣም ብዙ ቪዲዮ አለ፣ በጣም ብዙ ማለት ነው። እና ብዙ ሰው ፖስት እያደረገው ነው ምናምንና ያን ሳይ በጣም ነው ያዘንኩት ማለት ነውና ምንድነው ምናምን ብዬ ቆም አድርጌ ሳይ በቃ ታሪኩ ምናምን እንትን ስል እንደዚህ ነው እንግዲህና ውዶቼ፣ ያው በሰው ላይ ብቻ አይደለም እንደዚህ አይነት ነገር ያለው፣ በእንስሳም እንደዚህ አይነት ነገር ብዙ ነገሮች አሉና ሱብሃንአላህ እኔ በጣም ነው የገረመኝና በዚህ ልክ እየተገፋች ስታለቅስ ሁሉ ምናምን አረ በፈጣሪ ብዙ የሚያሳዝን ቪዲዮ ሁሉ አላት ማለት ነውና በጣም ነው የገረመኝ ማለት ነውና ውዶችዬ አለ በሰው ላይ ብዙ በእንደዚህ አይነት ሁኔታ ያለፈ ብዙ ሰው አለ፣ ስቲል ነውም ይኖራል ምናምንና ያው ጀግኖች ጠንካሮች መሆን አለብን። ከፈጣሪ በታች የሰው ልጅ ጤና ሰላም ከሆነ ምንም የማይቀየር ነገር የለም። ህይወታችን ላይ ምናምን ብዙ ነገሮች ይቀየራሉ ምናምን፣ ግን ዋናው ለሰው ልጅ ጤና ሰላም መሆን ነው እና ውዶችዬ ያው ትምህርትም ይሆናል። በሰው ብቻ አይደለም እንደዚህ አይነት ፈተናዎች አሉት። በጣም ነው የገረመኝ ምሬን ነውና አላህ ለኛ ያለውን ነገር አያሳጣን። በቃ ባጠገባችን ያለ ሰው ምናምን ቢርቀን ራሱኛ ጠንካሮች ጀግኖች መሆን አለብን። ፈተናዎችን ተቋቁመን ማለፍ አለብን ምናምን በቃ አለ አይደለ። በህይወታችን ብዙ ነገሮች ያጋጥሙናል። አስፈትነኝ አይባልም፣ ፈተናን የሚቋቋምበት ጉልበት ስጠኝ ነው የሚባለው ውዶቼና ብቻ ለማንኛውም ባያላችሁበት ሰላማችሁ ይብዛልኝ። ለሁላችንም ከይሩን ነገር ይወፍቀን። ለማንኛውም ከዚህ ነገር ወጣ ስል እንግዲህ በትላንት ነው ብዙ ነገር እያላችሁ ነበር። አሁንም ብሩኬ ትላንትና መግቢያ ላይ ብዙ ነገሮችን ተናግረዋል፣ አመስግኗል፣ መክሯል። ከዛ ጠላትም እንደዚህ እነሱን ለመለያየት የምትሮጡ አሁንም ያላቆማችሁ ሰዎች ደግሞ እኛ አንድ ሆነን እናሳያችኋለን ነገር ብሎ ብዙ ነገር ተናግሯል ምናምን እና ከዚህ በፊትም ላይቭ ላይ አንዳንድ ነገሮችን ተናግሮ ነበረ። እሱንም የተናገረው ለተሳዳቢዎች እነሱን ለመለያየት ለሚጥሩ ሰዎች ነው። ገባችሁ? እሱን ለሚሳደቡ ሀይሚዬን ለሚሳደቡ ለነዛ ነው በአንዳንድ ነገሮች ላይ መልስ የሰጠው ማለት ነው። እንደዛም ሆኖ ደግሞ በጥሩ ነገር እንደዚህም እየመከረ ምን እያለም እየተናገረ ራሱ ማለት ነው። እንደዛ እያወራ ራሱ ከስር የሚሳደቡ ልጆች ነበሩ ማለት ነው። ከስር እየተሳደባችሁ ነበር ተሳዳቢዎች እና እኔ እየተከታተልኩኝ ነበር። እሱ ሲወጣ ነው የወጣሁት። ላይቭም ሲገባ ሲጀምር ጀምሮ ነበርኩኝ ማለት ነው። እና ውዶችዬ አንዳንድ ጊዜ ጥሩ ነገርም ሲነገራችሁ ገልብጣችሁ ማዳመጥ፣ ምክርም ስትመከሩ ገልብጣችሁ ማዳመጥ። በቃ ያን ሰው ለመጣል የማታሴሩት ነገር የለም። ምንድነው አላማችሁ? የምሬን ነው። ምንድነው አላማችሁ? እናንተ ትልልቅ ሆናችሁ የራሳችሁ ላይፍ ያላችሁ ሰዎች ናችሁ። ልጆች አሏችሁ። ልጆች ባይኖራችሁ ዞሮ ውጭ ሀገር ተቀምጣችሁ የምትመሩት ቤተሰብ የምትረዱት ቤተሰብ ይኖራችኋል አይደለ? ስለዚህ የራሳችሁን ህይወት ትታችሁ በሰው ህይወት ውስጥ ገብታችሁ እኛ ፈራጅ ካልሆን እያላችሁ የሌለውን ማንነት እየሰጣችሁ እየተሳደባችሁ እንደፈለጋችሁ እየረገጣችሁ እናንተ ሰውን ሳታከብሩ
እንድትከበሩ የምትፈልጉት እናንተ ማን ናችሁ እንዴ? እነሱ እኮ ብዙ ጊዜ ተናግረዋል ውዶቼ፣ ብዙ ጊዜ ተናግረዋል። እኛን ኢሹ እያደረጋችሁ እርስ በርስ ከዛ ለምንድን ነው የምትጣሉት ለምን እያሉ ብዙ ጊዜ ተናግረዋል ማለት ነው። እና ያንን አልሰማ ብለው ሰው ደግሞ ተከፋፍሎ ምናምን እርስ በርስ ይራገጣል። እኛን ምክንያት በማድረግ እባካችሁ እናንተ ሰው ሀገር ነው ያላችሁት፣ ለምንድን ነው እርስ በርስ የምትጣሉት እያሉ ብዙ ጊዜ ሀይሚዬም ብሩኬም ተናግረዋል። ባለፈውም ብሩኬ ላይቭ ላይ የተናገረው ይሄንኑ ነው። በቃ በእኛ ምክንያት ብዙ የተዋወቃችሁ ብዙ እህቶች ያፈራችሁ አላችሁና እሱን ነገራችሁን ማስቀጠል መቻል አለባችሁ። በፍቅር በአንድነት መቀጠል አለብን። ጨረቃ ፋሚሊ አንድ መሆን አለበት እያለ ነው የተናገረው። በቃ ትላንትና መግቢያ ላይ የተናገረው ይሄንኑ ነው። ስለዚህ በሌላ ነገር ተርጉማችሁ ገልብጣችሁ እየሰማችሁ እናንተ ልጁን ለማስጠላት በቃ አለ አይደለ? ኧረ በፈጣሪ ልጆቹን ለመለያየት አሁንም የምትጥሩ ሰዎች አይሳካላችሁም። ኢንሻአላህ ፈጣሪ ያገናኛቸው ልጆች ናቸው። አሁን ደግሞ ሁሉ ነገር ወደ ነበረበት ተመልሶ ተስተካክሎ ሁሉም ነገር ሰላም ይሆናል። በፍቅር ቡልጭስ ብለው ፏፈሽ ብሎ ይመጡልናል ማለት ነው። እና ምን አለበት እንደው በዚህ ጾም እንኳ ጸሎት እያደረጋችሁ ዱዓ እያደረጋችሁ የራሳችሁን ህይወት ብትኖሩ። ሀይሚዬና ብሩኬ እኮ በግድ ቪዲዮአችንን እዩ አላሏችሁም። በቃ የፈለገ ያልተመቸው ደግሞ አያይም፣ አለቀ። እያያችሁ ለምንድን ነው ሁልጊዜ እየጨሳችሁ ሁልጊዜ ጨጓራችሁን ቅጥል እያደረጋችሁ ማየታችሁ አልቀረ እያያችሁ እየተቃጠላችሁ ከዛ መልሳችሁ እነሱ እየተሳደባችሁ ምናምን ላይቭ ላይ ተቀምጣችሁ ኝኝኝኝ ስለ ሁለቶቹ ልጆች ስለ እነዚህ አንድ ፍሬ ልጆች ሁለት ልጆች ኧረ ይደብራል ነው የምላችሁ። በጣም ነው የሚደብረው። ሀይሚዬና ብሩኬ ምንም የሚሆኑት ነገር የለም። ምንም ወደ ኋላ ማለት የለም። እናንተ የፈለጋችሁትን ነገር ብትናገሩ ብታወሩ፣ ብሩኬ ብዙ ነገር መክሯችኋል፣ ብዙ ነገር ብሏችኋል። ማለት በቃ ወደ ራሳችሁ ተመለሱ። ነገን ትሞቱ ዛሬ ትሞቱ አታውቁም። ጥሩ ነገር ሰርታችሁ ጥሩ ነገር ካፋችሁ እየተናገራችሁ ፍቅር በቃ በፍቅር አሸንፉ። ሰው ላይ ክፋት ሰውን ለመለያየት አትሞክሩ። ከቻላችሁ ለማስታረቅ እንትን ማለት ካልቻላችሁ ደግሞ ዝም በሉ። በቃ እኛ አንለያይም። የፈለገ ነገር ቢሆን አንድ መሆናችን አይቀርም። የዛኔ ምን እንደሚወጣችሁ እናያለን እያለ ተናገረ። እንግዲህ ሰዎች እና እናንተ ምን ፍጠር ምን አድርግ ነው የምትሉት ማለት ነው። እና እኔ በጣም ነው የሚገርመኝ። በግድ ሌላ ነገር ፍጠር፣ በግድ ሌላ ነገር አድርግ ምናምን። አሁን ደግሞ ምን ትላላችሁ? ልጅ ሊመጣ ነው ምናምን እራሳችሁ አይዲያ ትሰጣላችሁ። እናንተ ባመጣችሁት አይዲያ በሰጣችሁት አይዲያ እነሱ ቢዝነስ ሲሰሩ መልሳችሁ ደግሞ ዞራችሁ ትሳደባላችሁ። እስከ ዛሬ ድረስ ብዙ ነገር ባላችሁት ነገር እነሱ ቢዝነሳቸውን ሰርተውባችኋል። ገባችሁ? እነሱ ዶላራቸውን እየቆጠሩ ነው። ጎበዞች ስማርቶች ናቸው። ገባችሁ? ስማርቶች በቃ በተናገራችሁት ነገር ቶሎ ብለው ወደ ስራ ይቀይሩታል። ስለዚህ አዳሜ ጩኸሽ ለፍልፈሽ ትቀሪያለሽ እንጂ ወደርሽም ጠላሽም ለሀይሚም ብሩኬ ነው የሚቀርባት፣ ለብሩኬም ደግሞ ሀይሚዬ ነች የምትቀርበው። የራሱ ሰው የራሷ ሰው ነው። ወደዳችሁም ጠላችሁም ማለት ነው። እዛ ጋር ላይቭ ላይ ተቀምጣችሁ እንደ ቁራ ስለ ጮኋችሁ ምንም የምታመጡት ምንም የምፈይዱት ነገር የለም። ገባችሁ? ስለዚህ ጸሎት አድርጉ፣ ወደ ራሳችሁ ተመለሱ፣ ለራሳችሁ ህይወት ኑሩ፣ ለራሳችሁ ህይወት አስቡ። በቃ ሀይሚዬና ብሩኬን ተፋቷቸው እንዴ! ሀይሚዬ አንድ ነገር ብትሆን እናንተ አሁን እዚህ ልትደርሱላት ነው እንደዛ የምትጮሁት? ምንድን ልፈይዱላት ነው? ምንድን ልታደርጉ ነው? ብሩኬ አንድ ነገር ቢሆን እናንተ ሩጣችሁ ልትደርሱ ነው። ባለፈው ምን አለች አንዷ? ሀይሚዬን መቼም አታገኛትም ምናምን ብላ ኮሜንት አደረገች ማለት ነው። እና ብሩኬ ምን አለ? አታገኛትም፣ እሺ በቃ ያንቺ ናት ያዣት ምናምን ሞኝ ብሎ ነበር። እና እውነቱም ሞኝ እንዴ! አጠገቡ ያለችን ልጅ እሱ ጋር ብዙ ነገር ያሳለፈችን ልጅ መቼም አታገኛትም ማለት ምን ማለት ነው? እና በፈጣሪ አንዳንድ ሰው የዋህነት ይሁን ጅልነት ይሁን አላቅም እንዴት እንደምታስቡ ብቻ እናንተ ጾምን ታፈርሳላችሁ፣ ብዙ ነገር ውስጥ ትከታላችሁ። እናንተን ካዳመጧችሁ ብዙ ነገር ነው እንትን የምትሉትና ለማንኛውም እዛ ጋር ትልልቆቹ ሰፈርም እንደው አደብ ጉዙ። ፈጣሪ እንትናችሁን በቃ አንደበታችሁን ቁጥብ ያደርግላችሁ። አሜን በሉ አሜን በሉ። ሁሌ ከመጮህ ሁሌ ጉሮሯችሁን ከማቁሰል ወጥታችሁ ስለ ራሳችሁ ላይፍ የምታስቡበትን ጊዜ ይስጣችኋላ ማለት ነው። ሀይሚዬና ብሩኬ ደግሞ
ኢንሻአላህ ወደፊት ሁሌም ጉዞ ወደፊት። አሁን ላይ ብሩኬ እንደዚህ እየተረገጠ እንደዚህ እንትን እያለ እየሰራ ያለው ለሁለቱም ጥቅም፣ ሀይሚዬም እንደዛው ገባችሁ። ከዚህ በፊት በሀይሚዬ በኩል ነበር ነገሮች አንዳንድ ነገሮች የሚመጡ ጥፋተኛ ሆና ስትሰራ የነበረው ምናምን። አሁን ደግሞ ብሩኬ እየተጋገዙ እንደዚህ እያሉ ነው የሚቀጥሉት። አሁን ሀይሚዬን 300 ኬ አስገቧ፣ ዝም ብላችሁ ከምትቀባጥሩ ማለት ነው። ሼር እያደረጋችሁ 300 ኬ አስገቧት። በቃ አንቨርሰሪያቸው ጋር አንድ ላይ ሰለብሬት እንዲያደርጉ ማለት ነውና ሼር አድርጉላት ዝም ብላችሁ። ሌላ ማት ከምታወሩ ደግሞ ዛሬ እንግዲህ ሀይሚ ጓገጭ ብላ ልትመጣ ትችላለች ምናምን። ብቻ በምንም አይነት ወይ ብትመጣ ብሩኬን ቢመጣ ምናምን ከስድብ ከምናምን አንደበታችንን ቁጥብ አድርገን እስኪ መጨረሻቸውን ትግስት አድርገን በቃ ሁሉም ነገር ያልፋል ውዶቼ። ይሄም ያልፋል፣ ይሄ ቀን ያልፋል፣ ሁሉም ነገር ያልፋል ብሏል ብሩኬና ሁሉም ያልፋል። የማያልፍ ነገር የለም። አልፎ ደግሞ ሁለታቸው ፍቅር ሆነው ይመጡልናል። ገባችሁና ጊዜያችሁን በማይረባ ነገር ባታባክኑት። እነዚህን ሁለት ልጆች በመሳደብና ስለነሱ 24 ሰዓት ሙሉ እያወራችሁ ጊዜያችሁን ባታባክኑ ጥሩ ነው። በቃ ጊዜያችሁን ለመልካም ነገር ለጥሩ ነገር ተጠቀሙበት እና እናንተ ሰውን ሳታከብሩ እናንተ ለመከበር እንትን አትበሉ። እነሱ ፈጣሪ አይደሉም፣ ሰው ናቸው፣ ስሜት አላቸው፣ ይሰማቸዋል። ገባችሁ? ስለዚህ ተው ረፉ። ስትከበሩ ስታከብሩ ትከበራላችሁ። ካልተከበራችሁ ደግሞ እንዲህ እየተነገራችሁ ጨጓራችሁን እየላጣችሁ ጭስ እያላችሁ እያያችሁ ትቃጠላላችሁ እንጂ ምንም የምታመጡት ነገር የለም። እና ውዶቼ ለማንኛውም ለሁላችንም ልቦና ይስጠን። እና በትላንትናው ደግሞ ምንድነው ያልተናገርኩት ነገር፣ ለምን ቤት አስገባት ምናምን ላላችሁት፣ ቤት እሱ መች አስገባት? እሱ መኪና ላይ ሆኖ አይደል እንደ እየሮጠች ከልፍታ የገባችሁ ቤት ውስጥ ከዛ ደግሞ ለምን አይመታት ምናምን ስትሉ ነበር። ባለፈው እዩን ለምን ገፍትሮ ያስወጣትም ለምን እንደዛ ያደርጋት ምናምን ስትሉ፣ ከዛ እሱ ደግሞ እንደዛ መንጭቆ ገፈታትሮ ምናምን እጇን እንደዚህ ይዞ ገፍትሮ ፖርሳዋን ሩሮ ሲያስወጣት ለምን እንደዚህ ያደርጋት ሴት ልጅ አይደለች እንዴ ብላችሁ ደግሞ ግልብጥ አላችሁ። እኔ እኮ እናንተ ኧረ በፈጣሪ የሰው ልጅ ግን እውነት ለምንም እኮ አትመቹም። የምሬ ነው። አሁን ትላንትናም ደግሞ ለምን በጥፊ አይላትም ለምን አይመታትም ለምን አይደረግም? ሲጀመር እንዴ እየተናገራት ነው ውጪ ምናምን ብሎ አግሬሲቭ ሆኖ ብዙ ልኳን እየተናገራት ነው። ከበትሩ በላይ እኮ የተናገራት ንግግር እኮ በጣም ከባድ ነገር ነው። ገባችሁ? ያን ንግግር እየተናገራት እንኳን ቁጫ ላይ ልጅ ነች፣ ቁጫ ላይ ሴት ነች። ገባችሁና አንዳንዴ ነገሮችን እንደዚህ መጥፎ ሆነው እኛን ለማጥቃት ጥላት ሆነው የመጡብንን ሰዎች በድብድብ ወይም በገገማው መንገድ አይደለም መሄድ ያለብን። በቃ በብስለት ነገሮችን ነው መፍታት ያለብን እንጂ እሱ የተናገራት ንግግር በቂ ነው። የዛኔ ውልቅ ብላ መውጣት አለባት። ገባችሁ? እንጂ በበትር ምናምን ሌላ ችግር ውስጥ ለመክተት ነው ልጁን። ከዛ ደግሞ ዞራችሁ ደግሞ እንዴት ትማታለህ ምናምን ዝም ብለህ ውጭ አትልም እንዴ ምናምን ብላችሁ ደግሞ ልትገለበጡ ነውና አቋም ይኖረን ውዶቼ። እንደዛ ቢያደርግ ቢመታ መንቢል ሌላ ችግር ውስጥ ነው የሚገባው ማለት ነው። እና ስለዚህ ሌላው መጨረሻ ላይ የተናገረችው ንግግር ደግሞ አለ። እኔ አትናገርም ብለህ ነው እንዴ ምናምን ስትል በነበረው ነው ልጅ ሊመጣ ነው ምናምን እያላችሁ የምታወሩት። ምን አገናኙ? ሲጀመር እሷ የነገርከኝ ነገር አለ በቃ ያን ነገር እንዲናገር አትገፋፋኝ አይነት ነገር ነበር ስትል የነበረው። ያንን ነገር ደግሞ የፈጠረችው እዛው በተናደደች ሰዓት ምናምን እሱን ለማጥቃት ወይም ደግሞ ሌላ ችግር ለመፍጠር ፈልጋ ነው ያን ነገር የተናገረችው። ገባችሁ? እንጂ ምንም ነገር ኑሮ አይደለም። እና ከልጅ ጋር ምን አገናኙ? ሲጀመር የነገርከኝ ነገር አለ ነው ያለችው። ገባችሁና ምን ብዬሻለሁ? አፈቅርሻለሁ ብዬሻለሁኝ ደግሞ ያስጀመርኩሽ ነገር አለ ምንም ያልኩሽ ነገር የለም ምናምን ብሎ ተናገረው እሱም። እና ሌላ ነገር አሁን ነገ ወይም ደግሞ ከነገ ወዳ ይሄን ነገር ብለህ ነበር ቃል ገብተህልኝ ነበር ምናምን ብላ ወይ የሆነ ነገር እንትን ልትል ፈልጋ ነው እንጂ ይሄ ከርግዝና ነገር ምን ያገናኘዋል እንዴ? እንዴት ነው የምታስቡት ግን እናንተ ሰዎች? አረ ወይኔ ጉዴ። እና ለማንኛውም ልቦና ይስጠን ሁላችንም። መልካም ጊዜ ይሁንላችሁ ውዶቼ። ገልብጣችሁ አትስሙ ነገሮችን። በቃ ቆም ብላችሁ አስቡ። የራሳችሁን ህይወት ኑሩ። ሀይሚዬና ብሩኬ እየሰሩ ያሉት ስራና ስራ ብቻ ነው። ገባችሁ? ብሩክ አለማየሁ ደግሞ እናንተ ከምትሉት ነገር በሙሉ የጸዳ ነው፣ ንጹህ ልጅ ነው። ስለዚህ ሀይሚዬም እንደዛው፣ ሀይሚዬም ጀግና። ዛሬ አሁን እንግዲህ ነብር ሆና ትመጣለች ኢንሻአላህ። ወደ ቤቷ ተመልሳ ደግሞ ይችን ልጅ ብታሳፍርልን ደስ ይለኛል ማለት ነው። መልካም ቀን ይሁንላችሁ። ባይ ባይ።